አይንካሽ ደግ ደግሽን እንስማ የኛን ባህር ዳር ቆንጆችን ከተማ እንኳን ገባችሁ ብለሽ ሩቅ እንግዳች ሲመጣ እንኳን ቆየሽ ያለ የፍቅርሽን ጽዋ እንዲጠጣ ክፉ አይንካሽ ደግ ደግሽን እንስማ የኛን ባህር ዳር ቆንጆችን ከተማ እንኳን ገባችሁ ብለሽ ሩቅ እንግዳች ሲመጣ እንኳን ቆየሽ ያለ የሚሰሩ እጆች የተባረኩ ናቸው። ጤና ይስጥልን እንደሰነበታችሁ ውድ የጣና ፈርጥ ፕሮግራም ተከታዮቻችን በየሳምንቱ አዳዲስ ነገሮችን በጣና ፈርጥ ፕሮግራማችን ወደ እናንተ እያደረስናችሁ እንገኛለን። በዚህ ሳምንትም እንግዲህ ባህር ዳር ከተማ በተለይ ደግሞ በኮሪደር ልማቱ አዳዲስ ነገሮችን ያልታዩ ከዚህ በፊት ስናያቸው የነበሩ ነገሮችን ደግሞ ይበልጥ የሚታዩ እንዲሆኑ ይበልጥ ግርማ ሞገስ እንዲኖራቸው የበለጠ ደግሞ የኢኮኖሚ ምንጭም እንዲሆኑ ጭምር ታስቦ የኮሪደር ልማቱ እንደ በሚያምር ሁኔታ ባህር ዳር ከተማን እያስዋባት ይገኛል። ይህንን ሲሰራ በዚህ ውስጥ 24 ሰዓት በመስራት 24 ሰዓት እንዲሰራ በመምራት የሰሩ የደከሙ እጆቹን በዚህ ሳምንት የባህር ዳር ከተማ አስተዳደር ከተማና መሰረተ ልማት መምሪያ የሰሩ እጆቹ መባረክ መመስገን አለባቸው በሚል የምስጋና ፕሮግራም አዘጋጅቶላቸው ነበር። ይህንን ነው እንግዲህ በሳምንቱ የጣና ፈርጥ ፕሮግራማችን ወደ እናንተ የምናደርሳችሁ። ብርቱካን ታዬ ዝግጅቱን አዘጋጅቼ ወደ እናንተ አደርሳችኋለሁ። መልካም ቆይታ ይሁንላችሁ። ከተማ ሰሪዎቿን መሪዎቿን ትመስላለች። በእቅድና ለረጅም ጊዜ አገልግሎት እንዲሰጥ ታስቦ መስራት ያስፈልጋል። ባህር ዳር ከተማ ተፈጥሮ ከቸራት ውበት የተደላደለ መልክዓ ምድራዊ አቀማመጥ ባሻገር በየጊዜው የሚደረገው ማስዋብ ከትውልድ ትውልድ ተሻጋሪ አድርጎ መሰራቷ ቀጥሏል። የባህር ዳር ከተማ አስተዳደር ከተማና መሰረተ ልማት መምሪያ አገራዊ ኢኒሼቲቭ የሆነውን የኮሪደር ልማት ተግባራዊ ማድረግ ከጀመረ ጀምሮ የባህር ዳርን ያልታዩ ውበት ያሳየ የገቢ ምንጭ መሆን ሲገባቸው እንዲሁ ጥቅም ላይ ያልዋሉ ቦታዎችን ወዲህ የስራ ዕድል መፍጠሪያ አለፍ ሲልም ኢኮኖሚያዊ ተጠቃሚነት እንዲያረጋግጥ ተደርጎ ለነዋሪዎቿ ሁሌ አዲስ ከተማ ሆና ቀጥላለች። ሁሉም ስራዎቻችን የኮሪደር ልማት ዴስቲኔሽኑ ስማርት ሲቲ ነው። ዝም ብሎ በባዶ ግብ አይደለም። መዳረሻው ስማርት ከተማ ነው። ስማርት የሆነ ሞቢሊቲ ያለው እንቅስቃሴ ያለው በተሟላ መንገድ ግሪን የሆነ ለምሳሌ ሜትሮ ለመሆን ግሪነሪ ፐር ሄድ 9 ካሬ ለእያንዳንዱ የከተማ ህዝብ መድረስ አለበት። ግሪን ኤሪያው እሱን ጨምሮ ወደ ስማርት ሲቲ የሚደረገው ጉዞ ከወዲሁ ተቀይሶ በጽህፈት ቤት ደረጃ በአግባቡ ተዋቅሮ በዚሁ መምሪያ ስር ሆኖ በአግባቡ መመራት አለበት። ሁለት ነገር ላይ መተኮር አለበት። በጣም በዝርዝር ጠቅሳችሁታል እቅዳችሁ ላይ። አንደኛ የተጎሳቆሉ የከተሞችን አካባቢ መልሶ የማሻሻል ስራ ከኮሪደር ልማት ያልተናነሰ ለእያንዳንዱ የተጎሳቆለ አካባቢ የናይቦርሁድ ዴቨሎፕመንት ፕላን ተዘጋጅቶለት ከዋናው ማስተር ፕላን የተቀዳ ወደ መልሰው ማልማት ለማስገባት የሚያስችል ሰፋፊ እቅዶች ያስፈልጋሉ። ይሄ የመምሪያው ተልዕኮ ብቻ አይደለም፣ ዘሆል የከተማ መዋቅሩ ተልዕኮ መሆን መቻል አለበት። ያረጁ የተጎሳቆሉ የላሸቁ ስላም ኤሪያዎችን ኮሪደሮቻችን ባለማነው ልክና መጠን ከተማዋን እንዲመጡን የማድረግና በዛ ደረጃ የመቀየር ጉዳይ የስማርት ሲቲ ዴቨሎፕመንታችን አንዱ አካል ነው። ኢነር ሲቲ ላይ በተለይ ነባር የከተማው ፓርቶች ላይ እሱ በትኩረት መሰራት መቻል አለበት። ሌላኛው የቀላል ባቡር እቅድ ውስጥ አላየሁትም። በዚህ ዓመት በጥናት በከተሞች በ5 ዓመት ስትራቴጂክ እቅዳችን አስቀምጠናል። በእኛም በቢሮ የዚህ ዓመት እቅዳችን ባህር ዳር በቀላል ባቡር የዲዛይን እና የጥናት ስራ መጀመር አለበት። በዚህ ዓመት ከኢትዮጵያ ምድር ባቡር ኮርፖሬሽን ጋር በጋራ በመሆን ይሄ የማይደረስበት ግብ አይደለም፣ ይደረሳል። ከአገልግሎት አቅርቦት አኳያም በተለይ የከተማ የተጎሳቆሉ ገበያዎችን በማደስ መልሶ በማደስ ለከተማው የሚመጥኑ በማድረግ
የከተማችን ወጣቶች ነዋሪዎች ተጨማሪ የስራ ዕድል የሚያገኙባቸውን ገበያዎች በመፍጠር ረገድ በጣም አመርቂ ተግባር የፈጸምንበት ዓመት ነበር ብሎ መውሰድ ይቻላል። የከተማችን ነዋሪዎች በተለይ በዝቅተኛ የኑሮ ደረጃ ላይ ያሉትን በልማታዊ ሰፍቲኔት በማቀፍ ከችግር ማንቃት ብቻ ሳይሆን እነሱ ራሱ ልማታዊ ሆነው ከተረጅነት ወደ አምራችነት እንዲቀየሩ በጣም በርካታ ስራዎች ተሰርቷል። በርካታ ነዋሪዎች የከተማችን የዚህ ፕሮግራም ተጠቃሚዎች ናቸው። ብቃት ለወጣቶችን ጨምሮ ከ47,000 በላይ የከተማችን ነዋሪዎች የዚህ ፕሮግራም ተጠቃሚዎች ናቸው። ይህ ፕሮግራም ውጤታማ በሆነ መንገድ በመፈጸም በሀገራችን ካሉ ከተሞች ግንባር ቀደም ፕሮግራሙን በመፈጸም ግንባር ቀደም ከተማ ነው ከተማችን እና እዚህ ላይም የሄድንበት ርቀት በጣም ጥሩ ነው። ክፍለ ከተሞች ጋር በመቀናጀት በመናበብ የሰራናቸው ስራዎች በዚህ ዓመት በጣም ጥሩ ናቸው። ከመቼውም ጊዜ በላይ ክፍለ ከተሞች በዚህ ዓመት የመሰረተ ልማት ስራ ሰርተዋል፣ ፕሮጀክቶች ፈጽመዋል። ማህበረሰቡን በማስተባበር የአንድ ከተማ አንድ ፕሮጀክት ተግባራትን በንቃት ፈጽመዋል፣ እየፈጸሙም ነው የሚገኙት። በክፍለ ከተማቸው የሚገኙ አረንጓዴ ቦታዎችን፣ የመሃል አካፋዮችን ግሪን በማድረግ በንቃት የሰሩበት ዓመት ነበር ብሎ መውሰድ ይቻላል። የ5 ዓመት ስትራቴጂክ እቅዳችን 2ኛ ዓመት ነው። ዘንድሮ ቤዝ ላይ ነው የሰራነው። አሁን 2ኛ ዓመቱን ጀምረናል። 2ኛ ዓመቱን ስንጀምር ለመዋቅራዊ ሽግግር ታሳቢ እያደረግን ነው። ሩቅ አላሚ የከተማ መሪ የዕለት ውጤት ብቻ እየቆጠረ በዛ የሚደሰት ሳይሆን ሩቅ አላሚ የከተማ መሪ ሩቅ አላሚ የከተማ መሪ ብቻ ሳይሆን ባለሙያና ህዝብ ያስፈልገናል። አንዱ ይሄ ነው። በሁለተኛ ደረጃ የባህር ዳር ከተማ በተለየ መንገድ በቀጣይ 2 እና 3 ዓመታት ከሪጂኦፖሊታንነት ወደ ሜትሮፖሊታን ለማደግ ከወዲሁ ስራ ጀምራችኋል። ይህን ጫፍ እንደምታደርሱት እርግጠኛ ነኝ። በወሳኝ መስፈርቶች ላይ ለሪጂኦፖሊታንነት ወደ ሜትሮፖሊት ሲቲ ለመሸጋገር ወሳኝ መስፈርቶችን አሟልታችሁ በቀጣይ 2 እና 3 ዓመታት በክልላችን የመጀመሪያው ሜትሮፖሊት ሲቲ እንድትሆኑ የክልል ቢሮ ጠንክሮ ይሰራል። እናንተም ጠንክራችሁ እንድትሰሩ በዚህ አጋጣሚ መልእክት ማስተላለፍ ፈልጋለሁ። ከተማን መስራት ቀና ልብ የሚደማመጥ መሪዎችና ሙያተኞች ያስፈልጋሉ። ባህር ዳር ከተማን ይበልጥ ለማሳመር የከተመች፣ የሰለጠነች፣ የተመረጠች ከተማ ለማድረግም የሁሉን መነሳሳት በግልጽ ያሳየ ነበር። አዲሱ በጀት ዓመትም ኦልሬዲ ጀምረናል። ምናልባትም የ90 ቀን እቅድ አቅደን ኦልሬዲ ከሚመለከተው አካል ጋር የጋራ መግባባት ፈጥረን ስራ ላይ ነው ያለነው። የክረምት ስራዎችን አቅደናል። እሱንም ኦሪንቴሽን ሰጥተን በስራ ላይ ነው ያለነው። የ2019 በጀት ዓመት እቅድም ተዘጋጅቷል። ዛሬ እዚሁ ይቀርብልናል። ይሄ ታዳሚ በበጀት ዓመቱ ባደረግነው የመቀናጀት የመናበብ ልክ የ2019ንም በቁርጠኝነት በመፈጸም ከዚህ ዓመቱ የበለጠ ስራ በመስራት የሚያስደምምና ከተማችንን የሚያሳድግ ህዝባችንን ተጠቃሚ የሚያደርጉ የልማት ስራዎችን እንደምንሰራ ተስፋ በማድረግ በበጀት ዓመቱ ቁልፍ ተዋናይ የነበሩ ሰዎችን ማመስገን እፈልጋለሁ። የመጀመሪያው በተለይ ያው የከተማ እና መሰረተ ልማት ስራ የአንድ ተቋም ስራ አይደለም፣ ሁሉም ያገባዋል። የከተማና መሰረተ ልማት ስራ ማለት የከተማው ስራ ማለት ነው፣ ቶታሊ ማለት ነው። ስለዚህ ይህን ታሳቢ በማድረግ የክልላችንን ፕሬዝዳንት ክቡር አቶ አረጋ ከበደን ጨምሮ የክልሉ ከተማና መሰረተ ልማት እና ሌሎች ቢሮዎች ከተማችን ላይ በርካታ ድጋፍ፣ ክትትል፣ ያላሳለሰ ጥረት አድርገዋል። ሁለተኛ የባህር ዳር ህዝብ ከመቼውም ጊዜ በላይ በልማቱ እየተሳተፈ ነው። የልማት ስራ ሲሰራ ከሶስተኛ ወገን የማፈናቀል ጉዳይ ሊኖር ይችላል፣ ምትገፋው ሊኖር ይችላል። በጣም በደስተኝነት ልማቱን በመደገፍ እየተሳተፈ ነው ያለው። የተሰሩ ስራዎችን ላቅ አድርጎ በመገንዘብ ለቀጣይ ጊዜ ለ2019 እቅድ ስፕሪንግ ቦርድ ሆነው እንዲያገለግሉ በማድረግ የታዩ ክፍተቶችን በመሙላት
ትልቅ ስንቅ ለመሸመት ጥያቄዎችን የህዝብ ጥያቄዎችን በግልጽ ከፍ አድርጎ ለመፈጸም የመግባባት ቀን ነው። በመጨረሻም ከተማችን ባህር ዳር የነዋሪዎቿ ምቹ መኖሪያ፣ የቱሪስቶች ሳቢ፣ የቱሪዝም ሴንተር ኦፍ ግራቪቲ፣ የኢንቨስትመንት መዲና እንድትሆን የማድረግ ታሪካዊ ኃላፊነት አለብን። ባህር ዳር በተለይም በአማራ ክልል ላሉ ከተሞች ማሳያ ምሳሌ ሆና እንድትቀጥል አስበው የረዥምና የማይሰለች እይታ እንዲኖራት አቅደው መስራት ያስፈልጋል። በዚህም የክፍለ ከተማ መሪዎች፣ የቀበሌ አስተዳዳሪዎች፣ መምሪያ ኃላፊዎችና የከተማ ኮሚቴዎች ጥምረት ዛሬ ላይ የምትታየውን ባህር ዳርን ወልዷል። ከተማችን ባህር ዳር የቱሪዝም ማዕከል፣ የሰላምና የንግድ ከተማ እንደመሆኗ መጠን የዕለት ተዕለት እንቅስቃሴዎችን ሁሉ የህዝባችን ኑሮ ማሻሻል ላይ ያተኮረ መሆን ይኖርባቸዋል። ለዚህም ተግባር የከተማና መሰረተ ልማት መምሪያ ደግሞ የዚህ የልማት ሂደት የጀርባ አጥንት ነው። የከተማችን ገጽታ የሚቀይር የኮሪደር ልማት ስራችን፣ የአስፓልትና የጠጠር መንገድ ግንባታዎቻችን፣ የከተማ አረንጓዴ ልማት ስራችን ሲከናወኑ ቆይተዋል። እነዚህ ሁሉ ስኬቶቹን ለማድረግ ቀንና ማታ ለደከማችሁ የከተማ አስተዳደሩ አመራሮች፣ የክፍለ ከተማ አመራሮች፣ የመምሪያው አመራሮች እና ሰራተኞች፣ መሐንዲሶች፣ ባለሙያዎች ታላቅ ምስጋና ይገባቸዋል። በ2018 በጀት ዓመት በርካታ ፈተናዎችና ውጣ ውረዶች ቢኖሩም የከተማውን እድገት ፍጥነት የሚመጥኑ ስራዎችን ለመስራት ጥረት አድርገናል። በተለይ የከተማን ልማት አቅርቦትን በማሻሻል የትራፊክ ፍሰቱን ለማቀላጠፍ ነዋሪዎች የእግር ጉዞ በብስክሌት የመንቀሳቀስ ባህላቸው እንዲመለስ በማድረግ ሂደት እና የከተማውን ውበት ለመጠበቅ የቱሪስቶችን ቆይታ ለማራዘም ነዋሪዎች ወደዋት እንዲኖሩባት የምትመጥን ከተማ ለማድረግ የጎዳና ላይ አረንጓዴ ልማት ስራዎች፣ የዲጂታል መሰረተ ልማት ትስስር፣ የፍሳሽ ማስወገጃ ቱቦች ዝርጋታዎች ህብረተሰቡ ተጠቃሚ አድርገዋል። እንዲሁም የባህር ዳር ከተማችን ተፈጥሯዊ ውበት ጠብቆ ለማቆየትና የተከናወኑ የጽዳትና ውበት ዘመቻዎች የሚበረታቱ ናቸው። በዚህም ህብረተሰቡ ላደረገው ትልቅ ተሳትፎ ትልቅ ምስጋና ይገባዋል። በዚህ ብቻ ሳይሆን ሀብት በመሰብሰብ በዚህ ዓመት ብቻ ከ500 ሚሊዮን ብር በላይ ከማህበረሰባችን በጥሬ ገንዘብም በጉልበትም የተሳተፈበት ዓመት ነበር። ምስጋና ይገባዋል። ከዚያ በመቀጠል የከተማ አስተዳደሩ አመራር፣ አስተባባሪ ኮሚቴው፣ በተለይም ክቡር ከንቲባው፣ ያው እንደምታውቁት ከንቲባ ማለት ያው መሰረተ ልማት ነው። ያለ ከንቲባ የመሰረተ ልማት ተግባርን ማሳካት አይቻልም እና ሽንጣቸውን ገትረው ቀበቷቸውን ጠበቅ አድርገው ይህን ተቋምና መዋቅር ሲመሩት ነው የኖሩት ከአስተባባሪ ኮሚቴያቸው ጋር በመሆን የከተማ አስተዳደሩ ከንቲባ ኮሚቴ እውነት ለመናገር በጣም ማመስገን ነው የምፈልገው። ምንም አይነት ጉዳይ ጨርሼ ነው ብዙውን ማስወስናቸው እየተማመን ማለት ነው። በጣም በሚያምር መንገድ ተረዳድተን ተግባብተን የልማት ስራዎች እንዳይደናቃቀፉ በአጭር እየተግባባን ስንሰራን የኖር ነው። በተለይ ደግሞ እዚህ ላይ ከንቲባ ጽሕፈት ቤት አጠቃላይ ቃለ ጉባኤዎችን ፋሲሊቲ በማድረግ ፋይናንስ፣ የበጀትን ኢንሹራንስ በማድረግ ረገድ፣ ኮሚኒኬሽን፣ የምንሰራቸውን ስራዎች በማስተዋወቅ ረገድ ከከንቲባ ኮሚቴው መካከልም ሚናቸው ከፍ ያለ ነበረ። ከዛ ውጭ ክፍለ ከተሞች ቅድም እንዳልኩት ከባለፈው በጣም ላቅ ባለ መንገድ የከተማ ልማት ስራ ላይ ተሳትፈዋል፣ አሻራቸውን አስቀምጠዋል። ህዝባቸውንና ከተማቸውን የሚጠቅም ተግባር ሲሰሩ ከርመዋል። ምስጋና ይገባቸዋል። እዚህ ከተማ ላይ እየተሳተፉ ያሉ ኮንትራክተሮች፣ አማካሪዎች እና በጎ ፈቃደኛ ወጣቶች እውነት ለመናገር ጊዜ የለኝም በሚል መንፈስ የኛን ቁጣና ግልምጫ ተቋቁመው በየቀኑ በተቀመጠለት የጊዜ ሰሌዳ ለመፈጸም ኮንትራክተሮች፣ አማካሪዎቻችን የሰሩት ስራ እጅግ ከፍ ያለ ምስጋና የሚገባው ነው። የመሰረተ ልማት ስራዎች ሲበላሹ ፈጥኖ በመጠገን በበጎ ፈቃድ ላይ የምትሰማሩ የከተማችን ወጣቶች
ላቅ ያለ ምስጋና ይገባቸዋል። በየዓመቱ ከድህነት ማውጣት ማለት ባህር ዳር ከተማ ምን ያህል የድሆችን ችግር መፍታት እንደሚያስችል ተመልከቱት። አንደኛ በግራንት ስናስመርቃቸው ገንዘብ እንሰጣቸዋለን። ሁለተኛ ቁጠባ እናስቆጥባቸዋለን። ሶስተኛ በተጨማሪ ገቢ እንዲያገኙ እናደርጋቸዋለን። እነዚህ ተደማምረው በሶስተኛው ዓመት መጨረሻ ላይ እነዚህ ሰዎች ዘላቂ የሆነ ህይወት እንዲኖሩ የሚያስችል ፕሮጀክት ከወዲሁ ተቀርጾላቸው ድሃ አስገብተን ድሃ የምናስመርቅበት ፕሮግራም ሳይሆን ድሃ አስገብተን ስራ የሚሰራት ዜጋ የምንፈጥርበትና ጥሪት ቋጥረው ጥሪታቸውን ቆርጥመው ጨርሰው መልሰው ወደ ድህነት የሚመለሱ የህብረተሰብ ክፍሎች ሳይሆን በእንደዚህ አይነት ከተሞች ደግሞ ስር የሰደደ ድህነቶች ስላሉ በሁሉም ከተሞቻችን ይህንን ፕሮግራም በዚህ ቅኝትና በዚህ ሜንታሊቲ መምራት ይጠበቃል። በመጨረሻ በዚህ ዓመት ከተማችሁን ወደማያቋርጥ የልማት ዑደት ውስጥ በማስገባታችሁ የክልላችን ምርጦቹ ከተሞችም ሁሉም ከተሞች ተሞክሮ እንዲወስዱ በማድረግ ረገድ በአጠቃላይ በከተማ ሪቮሉሽን ውስጥ በማስገባት ላደረጋችሁት ውጤታማ እንቅስቃሴ በቅድሚያ ለሁሉም የከተማ አስተዳደር አስተባባሪ ኮሚቴ ዜት ያልተገኙትን የከተማውን ክቡር ከንቲባ ጨምሮ በሁለተኛ ደረጃ ደግሞ በየደረጃው የምትገኙ ክፍለ ከተማ አመራሮች ከስራ አስፈጻሚው እስከ ታችኛው መዋቅር ድረስ በየደረጃው የምትገኙ የከተማና መሰረተ ልማት መምሪያ ኃላፊዎችና ቤተሰቦቻችሁ በሙሉ ለዚህ ድልና ለዚህ ውጤት ስላበቃችሁ በእኔም በአማራ ብሔራዊ ክልላዊ መንግስት ከተሞችና መሰረተ ልማት ቢሮ ስም እንኳን ደስ አላችሁ ማለት ነው። የዚህ ዓመት ስራችሁ ደግሞ ካለፈው ዓመት በቂ ልምድ ተወስዶ በዚህ በጀት ዓመት በቂ ልምድ ተወስዶ ይሄ የበለጠ የሚሰፋበት የሚጎመራበት እንጂ ወደ ኋላ ማትመለሱበት ወቅት አድርጋችሁ በጥራት በፍጥነት ሀብትን በቁጠባ በመጠቀም ውጤታማ ዓመት እንድታደርጉት በዚህ አጋጣሚ ማሳሰብ ፈልጋለሁ። የአማራ ብሔራዊ ክልላዊ መንግስት ከተሞችና መሰረተ ልማት ቢሮ እና በተዋረድ በዘርፋችን ውስጥ ያሉ ሁሉም ዳይሬክተሮች ባህር ዳር ከተማ ማዕከላችን ባህር ዳር ከተማ ላይ ሞዴል ስራ ካልሰራን በሌሎች ከተሞች ላይ ስለሚያንሰን ዋና የትኩረት ማዕከላችን አድርገን እየተደጋገፍን አብረን እንቀጥል መሆኑን ማሳሰብ ቃል መግባት ፈልጋለሁ። አመሰግናለሁ። የሰሩ እጆች መመስገን አለባቸው ብሎ የሚያምነው የባህር ዳር ከተማ አስተዳደር ከተማና መሰረተ ልማት መምሪያ በየደረጃው ለከተማዋ ማማርና ምቹ መሆን አስተዋጽኦቸውን ያበረከቱ መሪዎችን አመስግኗል። አጠቃላይ በዚህ ዓመት በነበረን የከተማና መሰረተ ልማት ስራ እንግዲህ ቅድም በሪፖርት በደንብ እንደቀረበው ሁሉ እኛ እንደ ክፍለ ከተማ የተለያዩ ፕሮጀክቶችን ነው የፈጸምነው። በዚህ ዓመት በተለይ በዋነኛነት ጉልህ አድርገን የምንጠቅሰው እንግዲህ በዚህ ዓመት እንደ ክፍለ ከተማችን የኮሪደር ስራ 2.1 የኮሪደር ስራ ተሰርቷል። 3.5 የአስፓልት ኮንክሪት ስራ ተሰርቷል። እንዲሁም ሌሎች ያደሩ ፕሮጀክት ከአሮጌው ድልድይ እስከ ዘንዘልማ ጎንደር መውጫ ድረስ ያለው የፌዴራል መንገድ ፕሮጀክቶችም አሉና እነዚህ ሁሉ በሚሰሩበት ስራ ኃይለኛ የሆነ ድጋፍና ክትትል ስናደርግ ነበር። ከሶስተኛው ወገን በተለይ ኮሪደር ልማቱን በሚሰራበት ሰዓት በ3 ቀን ውስጥ የማጽዳት ወይም በሶስተኛው ወገን ነጻ የማድረግ ስራውን ሰርተን በከተማ ደረጃ ሞዴል የሆነበት ስራ ነው። ቅድም ክቡር የቢሮ ኃላፊ ሲገልጹት የነበሩት የግሪን የማድረግ ስራዎችን ጀምረናቸዋል። እነሱ ስራዎች በጣም መቀጠል አለባቸው። ሰፊ የግሪነሪ ስራዎችን እንዲሁም ደግሞ ይዞታዎችን የግሪነሪ ይዞታዎችን በካርታ እያረጋገጥን መስራት ያለብን ዓመት ነው። እንዲሁም ማህበረሰባችን ሴፍቲኔት ተጠቃሚዎች አሉ። ለነሱ የሚሆኑ ሰፋፊ ቦታዎችን እያዘጋጀን የሌማት ትሩፋት የፓርቲያችን ኢኒሼቲቭ ነውና የሌማት ትሩፋቶችን የምንሰራበት ዓመት ነው። ከተማችንን ውብ በቀለም ተመሳሳይ በዲዛይን ተመሳሳይ የሆነ ከተማ የምንፈጥርበት 2019 እንደሚሆን እርግጠኛ ነኝ። ከዚህ ባለፈ አንደኛውና መመዘኛ የሆነው ዋናው ተግባር ደግሞ የክፍለ ከተማ አንድ ፕሮጀክት የሚባል የተሰጠን እቅድ ነበረ። 4 የክፍለ ከተማ አንድ ፕሮጀክቶችን አቅደን 2ቱን በውጤታማነት 100% ፈጽመናል። ይህም በማድረግ ሂደት ውስጥ በተለይ የክፍለ ከተማ ግርነርና ታይል የማንጠፍ ስራ በሰፊው
የኮሪደር ልማቱ የመጣውን እንደምቹ አጋጣሚ ተጠቅመን ክፍለ ከተማችን ያስዋብንበት አጠቃላይ አቧራ ከነበረው የክፍለ ከተማ ቅጥር ግቢ ውስጥ አሁን በሚያምር መልኩ ሳቢና ማራኪ ያደርግንበት አንደኛው ፕሮጀክታችን ነው። ሁለተኛው ደግሞ የከነማ ፋርማሲ 9 ክላሶች ያሉት አስፓልቱን የያዘ የከነማ ፋርማሲ ስራ ማህበረሰቡን በማስተባበር ሰርተን ውጤታማ የሆነ ስራ ሰርተናል። እዚህ ባለፈ ሌሎች የመሰረተ ልማት ስራዎችንም በትኩረትና በውጤታማነት የሰራ ነው። አጠቃላይ ከገበያ ልማት አቅርቦት እንዲሁም ከመሰረተ ልማት አጠቃላይ በጽዳትና ውበት ላይ በነበረው የግሪነሪ ስራ እና ብዙ መዘርዘር ማንችላቸው ተግባሮችን በዚህ ዓመት ፈጽመናል ማለት ነው። 18 የፈጸምናቸው ወደ 2019 አብረን እናሻግራቸው ነው ብናስበው በተለይ በማህበረሰብ ተሳትፎ የሚሰሩ ፕሮጀክቶችን በደንብ ማህበረሰቡን አስተባብረን የተለያዩ ለክፍለ ከተማችንና እንዲሁም ለባህር ዳር ከተማ ይመጥናሉ የሚባሉ በማህበረሰብ ተሳትፎ ሊሰሩ የሚችሉ ፕሮጀክቶች አስተባብረን መቀጠል ላይ በዋና ትኩረት ይዘን የምንሻገር በ2018 እንደ አሪፍ ተሞክሮ የወሰድነው 2019 የምንደግመው ተግባር ነው ማለት ነው። እንደ ዳግማዊ ምኒልክ ክፍለ ከተማ በዚህ በ2018 የበጀት ዓመት 2017 ከፈጸምነ በኋላ ወደ 18 ከገባን በኋላ ሰፊና ጥልቅ የሆነ ግምገማ ካደረግነ በኋላ ነበር ስራዎችን የጀመርነው። ያን ስራ ከጀመርነ በኋላም ለማህበረሰብ ይጠቅማሉ፣ ያገለግላሉ የሚሉ ከስራዎችን በተለያየ መልኩ ስንሰራ ነው የነበረ። ከነዚህ ውስጥ አንዱ የከነማ ፋርማሲ ለህብረተሰቡ በዝቅተኛ የጤና መድን ሽፋን እንኳን መሸፈን ያልቻሉ ማህበረሰቦችን እንዲገለገሉበት በሚል ከነማ ፋርማሲ ሰርተን የጨረስንበት ዓመት ነበረ። ከዚህ በተጨማሪ ደግሞ በተለያየ ጊዜ የመልካም አስተዳደር ችግር ሆኖ ሲያገለግል የነበረው የቢሮ ግንባታ ነበረና እሱን የቢሮ ግንባታ ጨርሰን ወደ አዲስ ቢሮ ዳግማዊ ምኒልክ ክፍለ ከተማ አዲስ የቢሮ አስተዳደር ገንብተን የገባንበት ዓመት ነበረ። ከዚህ በተጨማሪ ደግሞ ከተማችን እየሰራች የስማርት ሲቲን እየተገበረች ያለች ከተማ ናትና ያን ከተማ ውስጥ ደግሞ አንዱ የኮሪደር ልማት ነበርና እሱን የኮሪደር ልማት ደግሞ ከፍተኛ ብር በመሰብሰብ የኮሪደር ልማት እንዲሳለጥ እንዲሰራ ያስቻልንበት እንዲሁም የላይት የቀለም ማስዋብ ስራዎችን የህንፃዎችን ስንሰራን የነበረ በዚህም ደግሞ ከፍተኛ የማህበረሰብ ድጋፍ ያገኘንበትና ህዝባችንም ከኛ ጎን ሆኖ ቀለም በመቀባት ላይት በማውጣት በመስራት አሉሚኒየም ክላዲንግና ቲምበር ግላስ በማድረግ ይሄ የህብረተሰባችን ከኛ ጎን ሆኖ እንደኛ ክፍለ ከተማ አብሮነት ሲሰራ የነበረበት ዓመት ነው። ህብረተሰባችንን በምንችለው ባለን አቅም ሁሉ ለማገልገል ቆርጠን የተነሳንበት ዓመት ነበር። በዚህም ደግሞ ተሳክቶልና ጥሩ ስራ ሰርተናል ብለን ያመንበት ዓመት ነበር። የተወደዳችሁ ተመልካቾቻችን ፕሮግራማችን እንዴት አገኛችሁት? መልካም ቆይታ እንዳደረጋችሁ ተስፋ አደርጋለሁ። የበለጠ የሰሩ እጆች እነማን ናቸው የሰሩ በዚህ በአማረች በተዋበች ከተማ ውስጥ እጃቸው የነማን ነበር የሚለውን ይበልጥ የቃኛችሁበት ነው። ቀጣይም ባህር ዳር ከተማ ይበልጥ በምትሰራበት ሂደት ውስጥ የህዝቡ አለኝታነት ህዝቡ ከመሪዎቹ ከመንግስት መሪዎቹ ጋር በጋራ ሆኖ የሰራቸው ስራዎች ምን ያክል ውጤታማ እንደሆኑ የተገነዘባችሁበት ነበረ። ሳምንት በሌላ ርዕሰ ጉዳይ ከሌሎች እንግዶች ጋር ጠብቃችኋለሁ። መልካም ሳምንት። ክፉ አይንካሽ ደግ ደግሽን እንስማ የኛን ባህር ዳር ቆንጆችን ከተማ እንኳን ገባችሁ ብለሽ ሩቅ እንግዳች ሲመጣ እንኳን ቆየሽ እያለ የፍቅርሽን ጽዋ እንዲጠጣ ክፉ አይንካሽ ደግ ደግሽን እንስማ የኛን ባህር ዳር ቆንጆችን ከተማ እንኳን ገባችሁ ብለሽ ሩቅ እንግዳች ሲመጣ እንኳን ቆየሽ